ሰላም እንዴት ዋላችሁ? ዛሬ ላወራችሁ የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ላይ ያለውን ቃል ላወራችሁ አስቤያለሁ። ይህም ምክንያቱ መቄዶንያ ላይ የተነሳውን ሀሳብ ያግዘኛል ብዬ አስባለሁ። አብዛኛው ሰው የደቡብ ፍርድ መፍረድ ስራ ሆኗል። ይህ እዚህ 26 ላይ ያለው ቃል ምንድነው? ማርያም መቅደላዊት ስምዖን ለምጻሙ ቤት ተገኝታ 40 ስጥሮ ሽቶ የከበረውን ሽቶ በክርስቶስ አናት ላይ አፈሰሰች። ከዛ ቀጥሎ ደግሞ በእንባዋ እግሩን አጠበች፣ በፀጉሯም እግሩን አበሰች። ከዛ በኋላ ሐዋርያቶች ተሰብስበው ነበረና የሽቶውን ዋጋ ስለሚያውቁት ይህ ሽቶ እንዲህ ተደፍቶ ከሚባክን ለድሆች ተሽጦ ቢከፋፈል ጥሩ ነበር አሉ። ኢየሱስ ክርስቶስ ምን አላቸው? ድሆች ከእናንተ ጋር ናቸው ያሉት፣ እኔ ግን ከእናንተ ጋር አይደለሁም፣ ስለምንስ ይህን ብላችሁ ተናገራችሁ ብሎ ገጸጻቸው። ስምዖን ለምጻሙ ምን አለ? እቺ ሴት ምን ሴተኛ አዳሪ መሆኗን አስነዋሪ መሆኗን ቢያቅ ኖሮ ባላስጠጋት ብለዋል። ኢየሱስ ክርስቶስ ምን አለ? አንተ በቤት ገብቼ የእግሬ እንኳን ውሃ አላመጣልኝም፣ እሷ ግን ከገባው ጀምሮ በእንባዋ እያጠበችኝ በፀጉሯ እየጠረገች ነው፣ ስለምን ይህን ተናገርክ ብሎ ገሰጸው። አሁን መቄዶንያ ላይ የተነሳው አብዮት ከዚህ ታሪክ ነው ያለየው። ምክንያቱ ምንድነው? ሐዋርያቶች ከክርስቶስ በላይ ለድሆች ተቆርቋሪ መስለው ታዩ፣ የክርስቶስ ክብር ሳይገባቸው። ለምጻሙ ስምዖንም ስለ ራሱ ክብር እንጂ ስለ ሴትዮዋ በንስሐ መመለስ አልጨነቀውም። ስለ ሴትዮዋ ኃጢአትና እሱ ጋር መገናኘቷን ያሳሰበው እንጂ ስለ ክርስቶስ ክብር ዝቅ ማለቷ አልተረዳውም። እና አሁን መቄዶንያ ላይ የሚታይ ነገር ይሄ ነው ብዬ አምናለሁ። አብዛኛው ሰው ተነስቶ ኦዲት ይደረግልን ራሱ ይቋቋም የሚሉ ሰዎች አሉ። እውነቴን ነው የምነግራችሁ፣ የትኛውም ሰው እግዚአብሔር ካልረዳው ፈጣሪ ካልረዳው መርዳት አይችልም። አብዛኛው የጽድቅ ስራ ደግሞ የሚሰራው በምንድን ነው ብላችሁ ብትጠይቁኝ በመስጠት ነው። ለመስጠት መጀመሪያ መባረክ አለ ብዬ አምናለሁ። ሰው አሁን ባለንበት ዘመን ሰው ወድቆና ብር ወድቆ ማንኛውም ሰው ቢለቀቅ እርግጠኛ ነኝ ሰውን የሚያነሳ ሰው የለም። ብሩ የሚያነሳ ነው አይደለም። ብርና ሰው አንድ ላይ ተጥሎ ሰው ብቻውን ተጥሎ እንኳን ሰው ቢያይ ማያነሳበት ዘመን ያለ ነው። ስለሆነ እንደነ ቢንያም አይነቱ እንደነ ጌርጌሶን አይነቱ ሰዎች እግዚአብሔር አግዟቸው እንደዚህ አይነት መጠለያ ለድሆች መውደቂያ ቤት ሲሰሩ ሁሉም ሰው ባገኘው ጊዜ ባገኘው ሰዓት በጉልበቱም በገንዘቡም ሳፖርት ሊያደርግ ይገባል። ለምንድን አብዛኛው ማህበረሰብ የሚጸድቅበት ስራ የለም። ሁሉም ሰው ተቸግሮ ነው። ሁሉም ሰው ገንዘብ ሜክ ቢያደርግ ለዘር ማንዘሩ ለራሱ ሀብት ማበልጸጊያ ነው እንጂ ለሰው ለመስጠትም ሰው ለመርዳትም የሚነሳ ማህበረሰብ እንደሌለ ሁላችንም እናውቃለን። እነዚህ ሰዎች ግን ቤታቸውን ህይወታቸውን ጥለው